ኮሮና ቫይረስ ወይንም ኮቪድ-19 በድጋሚ መጥቷል። የዩኤስኤ ቱዴይ ዘገባ እንደሚያሳየው የኮቪድ-19 የበጋ ወቅት ስርጭት ወይንም ሰመር ዌቭ በአሜሪካ በድጋሚ በከፍተኛ ሁኔታ ማገርሸቱ ተነግሯል። አሁን የተሰማ ሰበር አሳዛኝ ዜና በአዲስ አበባ ከተማ በደረሰ አሰቃቂ የመንገድ ትራፊክ አደጋ የ6 ሰዎች ሕይወት ማለፉን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታውቋል። ቅሌታም ትውልድ እያፈራን ነው። ኢትዮጵያዊ ሆነ በኢትዮጵያዊ ገዳማት ላይ በጸያፉ አፍህ የተከፈተል ሰው ካለ ይሄን ስማ። እንግዲህ አዳምጥ። ያለ ገዳማቱ ሀገር ብለ ለዓላማ መቆም ሩቲን ይመስላል። ጀግና የኔ እናት ታሪክሽን ሰምቼዋለሁ። በጣም ነው የምታበረቺው። እኔ ያሰብኩት ነገር ምን ሆነ ታውቂያለሽ? በአሁን ሰዓት በጣም ደስተኛ ሆነው ኑሮን እያጣጣሙ ያሉት ሴቶች ከድመት ጋር ብቻቸውን የሚኖሩ ናቸው። ከባድ የተባለ የመኪና አደጋ በአዲስ አበባ ሩት ይርጋለም በዚህ ሳምንት ምንድነው የገጠማት? ሰመረ ባሪያው የተናገረው ንግግርስ እንዴት ብዙዎችን በዚህ ልክ ሊያስገርም ቻለ? ሰላም እንደምን አላችሁ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች፣ ዛሬም እናንተን የሚመጥኑ ቪዲዮዎችን ሰብሰብ አድርጌ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቪዲዮ እንደምትወዱት ስለማልጠራጠር ላይክ አድርጋችሁ መጀመር እንዳትረሱ፣ ሐሳብ አስተያየታችሁን በነጻነት ኮሜንት ላይ ማስቀመጣችሁን እንዳትረሱ። ወደ ቪዲዮ ብዙዎችን ያናደዱና ብዙዎችን ያስገረመው የፌሚኒስቷ ጆርዲ የቀድሞ ቪዲዮ ወጥቶባት ነበረ ሶሻል ሚዲያ ላይ። ጆርዲ ምን ጋብተው ከሚኖሩ ሰዎች ይልቅ ከውሻና ከእንስሳት ጋር አብረው እየኖሩ ያሉ ሰዎች ደስተኛ ናቸው ስትል የተናገረችው ንግግር ብዙዎችን አስከፍቶ ነበረ። ከሱ ጋር ተያይዞ ደግሞ የተለያዩ ሰዎች የሰጡት ሐሳብ አስተያየትም አለ። አንድ ላይ አምጥቼላችኋለሁ። መጀመሪያ የፌሚኒስቷ ጆርዲ ንግግር አይተነው ነው። በአሁን ሰዓት በጣም ደስተኛ ሆነው ኑሮን እያጣጣሙ ያሉት ሴቶች ከድመት ጋር ብቻቸውን የሚኖሩ ናቸው። በስነ ልቦና፣ በአካል፣ በውበት፣ በጤንነት እያሽቆለቆሉ ያሉት፣ ዲፕሬሽን ውስጥ እየገቡ ያሉት ደግሞ ባልና ልጆች ያላቸው ሴቶች ናቸው። እዚህ ጉዳይ ጋር ተያይዞ ሌሎችንም ቪዲዮዎች በደንብ የምንመለከት ይሆናል። ሌላው ግን መለስ ዜናዊ ንግግር ግን እንደ አዲስ ሶሻል ሚዲያው ላይ በስፋት ሲዘዋወር እንደነበረ ተመልክታችሁታል ብዬ አስባለሁ። ያላያችሁት ሰዎች ካላችሁ ለፌሚኒስት ሴቶች ቀድሞ ጠቅላይ ሚኒስተር መለስ ዜናዊ የሰጡትን መልስ አይተን እንመለስ። አልባት እስካሁን ያላገባሽ እንደሆነ ዋስትና ለማግኘት ከሆነ የኔ ቤተሰብ በመሰረቱ ዲሞክራሲያዊ ነው ብዬ ነው የማምንበት። ምክንያቱም ባለቤቴም የኔን ስብና ተቀብላና ክብራ ነው። እኔም የባለቤቴን ስብናና እኩልነት ተቀብዬ ነው። ላለመቀበልም እድል አልነበረኝም። ምክንያቱም አንዳንዶቻችሁ እንደምታውቁት ባለቤቴ ሲያስፈልግ እሳት የሚተፋ ነገር መተኮስ የምትችል ታጋይ ነው የነበረችው። ስለሆነም ስንጀምር ጀምሮ ያው እኩል ስብዕና ያላት መሆኗን በተግባር ከማመን ውጭ እድል አልነበረኝም። በዚህ ቤተሰብ ውስጥ ዲሞክራሲያዊ ግንኙነት ለመመስረት ለኔ በጣም ቀላል ነበር፣ ምክንያቱም አማራጭ ስላልነበረኝ። እናም ከተጋባን በኋላ እሷም ታጋይ ነች፣ እኔም ታጋይ ነኝ። ትግሉ ካለቀ በኋላ እሷም የራሷ ስራ አላት፣ እኔም የራሴ ስራ አለኝ። በቤተሰብ ጉዳይ ላይ አብረን እንወስናለን። እናም ጥያቄውን አነሳሽው ወጣት የቤተሰብ ግንኙነት ዲሞክራሲያዊ እንዲሆን በተለይ ሴቶች አንድ የማይታለፍ በጣም ቁልፍ መሳሪያ መያዝ ይኖርባቸዋል። ነፃ የገቢና የኑሮ ምንጭ ያላችሁ ሴቶች መሆን መቻል አለባቸው። ያ ሲሆን አሞሌ ጨው ለራስ ብለ ጣፍጣ ለበለዚያ ድንጋይ ነው ብለው ይወረውራሉ። ወንዱ
ለራሱ ብሎ ይጣፍጣል፣ ለራሱ ብሎ ዴሞክራሲያዊ ይሆናል፣ ካልሆነ ድንጋይ ነው ተብሎ ይጣላል። ብዙዎች ዘንድ ተወዳጅነትን ያተረፈው የኦርቶዶክስ መምህር ፌሚኒስቶች ጉዳይ የሰጠው መልስ ነበረ። ብዙዎች እንግዲህ ጥያቄ ለተፈጠረባችሁ ሰዎች መልስ ታገኛላችሁ ብዬ ስላሰብኩኝ እሱን ቪዲዮ አምጥቼላችኋለሁ። አይተነው እንመለስ። የሴት ራስ ወንድ ነው ይላል። ብዙ ፌሚኒስቶች እችን ጥቅስ ሲሰሙ ደማቸው ነው የሚፈለው። ችግር አለ እዚህ ላይ የማይላል። የሴት ራስ ወንድ ነው ይልና የቤተ ክርስቲያን ራስ ክርስቶስ ነው፣ የክርስቶስም ራስ እግዚአብሔር አብ ነው ይላል። የክርስቶስ ራስ ማን ነው? አብና ወልድ ይበላለጣሉ እንዴ? የክርስቶስ ራስ እግዚአብሔር አብ ነው ሲል አብ ከወልድ ይበልጣል ማለት እንዳልሆነ ሁሉ የሴት ራስ ወንድ ነው ሲባልም ወንድ ይበልጣል ማለት ነው። አንዳንድ ሴቶች ሴት ልጅ ረዳናት ሲባል አሲስታንት አድርገው ነው የሚያስቡትና ቅጥል ነው የሚሉት። ሴት የወንድ ረዳናት ማለት እኮ ሴት ከወንድ ታንሳለች ማለት አይደለም። አዎ ሴት ልጅ የወንድ ረዳት ናት። ነብየ እግዚአብሔር ዳዊት ደግሞ ሲጸልይ ምን አለ መሰላት? እግዚአብሔር ረዳት እግዚአብሔር ምን ነው እና ዳዊት እግዚአብሔር ከኔ ያንሳል ማለቱ ነው እንዴ? አይደለም። እኔ ራሴ ተቆርጦ ቆሜ ልሄድ አልችልም፣ ይሟላል ማለት ነው። አያችሁ፣ የሴት ራስ ወንድ ነው ማለት የወንድ አካሉ ሴት ነች ማለት ነው። ያለ ሴት በህይወት ቆሞ ሊሄድ አይችልም። ስለዚህ ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል። ባሎች ምንድናቸው? ባል ንጉስ ነው፣ ሚስትስ ንግስት አይደለችም። በጣም ይቅርታ አይደለችም። ልባም ሴት ለባሏ ዘውድ ናት ነው የሚለው። የምን ንግስት ነው? ዘውድ ነች። እሷን ደፍቶ ነው የነገሰው። በጣም ይገርማል መጽሐፍ ቅዱስ። ባልን ንጉስ ሲለው ሚስትን ዘውድ ይላታል፣ ባልን ራስ ይላል። ከዚህ ጋር ተያይዞ ፌሚኒስት ጆርዲ የሴቶችን መብት እንቃወማለን ስትል ያስጀመረችውን ቻሌንጅ አንቀበልም፣ የጆርዲ አላማዋ ሌላ ነው እያሉ እንግዲህ እንዲያገኙ በዚህ ሳምንት ሁሉም እየተረባረበ በነበረበት ሳምንት የጆርዲ የኛው ቪዲዮ ከተለቀቀ በኋላ የጆርዲን ቻሌንጅ አንቀላቀልም በሚል ብዙ ሰዎች ቪዲዮ ከመስራትና በነገሩ ላይ ሀሳብ አስተያየት ከመስጠት ተቆጥቧል። አንድ ወንድማችን ደግሞ እኛ ስለ ጆርዲ አያገባንም፣ ፍትህ የሚገባቸው ሴቶች ግን ፍትሃቸውን ማግኘት አለባቸው እያለን ነበረ። አይተነው እንመለስ። እኮ አልናገርም ምናምን እልና ኮንተንቴም አይደለም እልና በቃ ካቅሜ በላይ ትሆናላችሁ አንዳንድ ማህይብ ሰዎች ማለት ነው። ሰው እንዴት ነው ግን በእናንተ ደረጃ ማሰብ የሚቻለው? የ5 ዓመት ህፃን ልጅ እየተደፈረች ነው። ከዛ ፍትህ እያገኘች አይደለም፣ ቤተሰብ እያለቀሰ ነው። ከዛ የ6 ወር ህፃን ልጅ የደፈረ አባት አለ ኢትዮጵያ ውስጥ። ወጥቶ እንስሳ ደፍሬ ያለው ከእንስሳ ጋር ግንኙነት አድርጌያለሁ የሚል ሰው ወጥቶ እየተናገረ ነው። መኖክሴ የ80 ዓመት መኖክሴ ከአንድም 2 ጊዜ ከአንድም 3 4 መኖክሴዎች ተደፍረናል ብለው ወጥተው ኢንተርቪው ሰጥተዋል። የ80 ዓመት ቆብ የደፉ እናት እየተባላችሁ እናንተ መልሳችሁ ስለ ቡሽቲ ታረጉታላችሁ ወሬው። ትንሽ አቴንሽን እንደው ተሰማ ተብሎ የሆነ እንደው ትንሽ ከተሰሙ እንኳን እኚህ ሴቶች ብለን እንደው መልሳችሁ ስለ ጆርዲን ታፈምሷታላችሁ። መልሳችሁ ምንም ነገር መርዛለው ውስጡ። ልንገራችሁ ደጋግሜ ዲሞክራሲ መርዛለው፣ ሁሉም ነገር መርዛለው ውስጡ። ግን እውነተኛውንና ትክክለኛውን ነገር አንጥራችሁ የምትወጡት እናንተ ናችሁ። መድኃኒት ሲሰጣችሁ ሐኪም ቤት ሳይድ ኢፌክቱ ይሄ ነው ይጎዳችኋል ትባላላችሁ። ስለዚህ በቻላችሁ ታቅም ሳይድ ኢፌክቱን የማይመጣበትን መንገድ ነው የሚፈለገው እንጂ መድኃኒቱ ሳትጡ እያመማችሁ አትተኙም ወይም ልሞቱ ደርሳችሁ። የኢትዮጵያ ሕዝብ ይሄ ባይዘው ዕውቀት አይደለም። እንዲሁ አጼ ቴዎድሮስንም እንደዚሁ ነፍሱን አቃጥላችሁ ገደላችሁት ሰውየውን። ወጣቱ ይስራ መሬቱም ይታረስና ለሕዝብ ይሁን ሲል እንደዚሁ ሃይማኖታችንን ነካ ቤተክርስቲያን ብላችሁ ሰውየውን አቃጥላችሁ ቪዥነሪ ለዓለም የሚጠቅምን ሰውየ አቃጥላችሁ ገደላችሁት። ኃይለ ሥላሴ ባርነት ይቁም ብሎ ከዩኤን ጋር በግድም ይሁን በውድም ባርነትን ቢያስቆም የኢትዮጵያ ሕዝብ ጦርነት ክላሽ መማዘዝ ውስጥ ባህላችን ሃይማኖታችን ትላላችሁ። የ80 ዓመት ቆብ የደፋች መኖክሴ ኢትዮጵያ ውስጥ ተደፍራለች። መኖክሴ ቆብ የደፋች መስቀል እዚህ ጋር ያረገች እናት ተደፍራለች። የ6 ወር ህፃን ልጅ በአባቷ ተደፍራለች። አያት የልጅ ልጅም አያቱን ደፍሯል። ምንድነው ቆይ ያላግባባን ነገር? በየክልሉ ብዙ ክልሎች እስካሁን የ10 የ12 ዓመት ህፃን ልጅ ይድራሉ። የሴት ልጅ ማህፀን ይሰፋል። በ21ኛው ክፍለ ዘመን
ቴዎድሮስን የገጠመው ባህሌና ሃይማኖት ይታጠፋል ያለ ለውጥን እምቢ ያለው ህዝብ አሁንም ያ ህዝብ የዛሬ 200 ዓመት ውስጥ አለመለወጡ ነው የሚያሳስበኝና 6000 ዓመት ለምን በበሬ ብቻ ቀንድ ያረሰን እንዳለ ሁሌ ጥያቄ ሆነብኝ ነበር። እንዴ ባርነት ይቆም ሲባል ያለቀሰው ህዝብ አለ አይደለ? እሱ ህዝብ ነው አሁንም ያለው። እንዴት ሴቶች እየተጨቆኑ ነው ሲባል የዛን የነበረው እኮ አይ እኛ እኮ የሰው ልጅ ይገዛ አንልም፣ ግን እንደዚህ እኮ ነው ከኋላው እኮ ነጮቹ እኮ ይሉ ነበር። እንደናንተ አሁን እንደምትሉት ሰዎች ባይዘው ባህልና ሃይማኖት ትሉና ተምረናል ብላችሁ ስለምታስቡ ልክ ኢየሱስን እየተከተሉ ዛ መጽሐፍ ቅዱስን አንብበናል ብለው የሚያስቡ ሰዎች በጥያቄ ሊያፋጥጡት እንደሚሞክሩት የሆነ እንትን ልትሉ ትሞክራላችሁ። መጽሐፍ ቅዱስ ታጣቅሳላችሁ። መጽሐፍ ቅዱስ ሰይጣንም ለአመሉ ያጣቅሳል ባይዘው ነጮች ጥቁሮችን ባሪያ ሲያደርጉ መጽሐፍ ቅዱስን ይዘው ያጣቀሱ ነው። ብዙዎችን ፈገግ ያስባለው ምን አይነት ፕራንክ ነው? ምን አይነትስ ታለንት ነው የተባለላት የአንዲት እህታችን ቪዲዮ በዚህ ሳምንት ብዙዎች እየሳቁና እየተነጋገሩበት ነበረ። ምን ይመስላል የሚለውን አይተነው እንመለስ። ልጆቹ ሁሉ እኮ አባት አላቸው። እኔ ግን አባት የለኝም። ሄላ አቤት እዩብ እንዴት ነህ? አቤት እግዚአብሔር ይመስገን። ሰላም ነው? ደህና ነኝ እግዚአብሔር ይመስገን። አላወቀኝም? አላወቅሽ? ያው ልክ ከ4 ዓመት በፊት ነበር የምታውቀኝ ማለት ነው። እሺ። እና በአንድ ሁኔታ ተገናኝተን ነበረ። ቆንጆ ጊዜ አሳልፈን ነበርና እና ይኸውልህ እኔ አሁን በጣም እየከበረኝ ያለው ካንተ ልጅ ወልጃለሁ። ላንተ ላለመንገር በጣም ብዙ መስዋዕትነት ከፍያለሁ። ከዚህ በኋላ ግን ምንም የምችለው አይነት ነገር አይደለም። ይሄ ማን ነበር? ይኸውልህ ከአራት ዓመት በፊት ማን ብልህ ምን ታውቃለህ አንተ? እስከ ዛሬ ዝም ብለህ እየኖርክ አይደል እንዴ? እንዴ አረ እግዚአብሔር ማን ነበር? እሺ ለማንኛውም ሰላም ይባላል። ሰላም አዎ ባላው እግዚአብሔር ይመስገን ይችላልው። እኔ ከሆነ ቀጥላለሁ። ለማንኛውም አዋራውና ህፃኑ ከዛ በኋላ እኔ ከአቅሜ በላይ ነው። እሺ አባዬ አቤት ልጆቹ ሁሉ እኮ አባት አላቸው። እኔ ግን አባት የለኝም። እሺ በእናትህ ናልኝ። እሺ እኔ እኮ ማለት ለአመት በዓል እኮ ልብስ ተገዝቶልኝ እኮ አያውቅም። የቸገረን እኮ ነው የምንኖረው። እሺ ቆንጆ ነሽ። ቆንጆ አሪፍ ነው እኮ እናቴን ግን ምንድን ነው የማትወዳት? እሺ አገናኘኝ እናትህ ግን እናቴ ባትወድም እኔ ግን በጣም ነው የምወድ። እሺ እኔም ወድት ነው ማለት እሺ እናቴ ማለት ነው። ሄሎ እሺ እናትህን አገናኘኝ። ሄሎ ይኸውልህ እስካሁን ድረስ ያቅሜን በጣም ታግያለሁኝ። አንተ ቀልድ ነው መሰለኝ ያስኮት ስቃለ ነገር ምናምን፣ ግን እዚህ ጋር እያወራን ያለነው ስለ ልጅ ነው። ገባ? እሺ ስለዚህ የምንገናኝበትን ወይ እናዘጋጅ። ከዛ ውጪ ደግሞ ወንድሜ ሊያወራህ ይፈልጋል። ሄሎ በራዘር። ሄሎ እንዴት ነሽ? ሰላም ነው አይደል? አሪፍ ኮሚክ ነሽ እና አሪፍ ነው። ይኸውልህ እኔ አሁን ሰላም ነው የምፈልገው፣ እየቀለድኩ ምናምን አልኩ። ሰላም ነው የምፈልገው። ልጄን እዛ የምትወስድ ከሆነ ነው ሰሪ ያለዛ በፌስታል አድርጌ ቆሻሻ መጥያ ነው የምጥልህ። እሺ ሄሎ በእናትህ አሪፍ ስማ፣ ይኸውልህ እኔ አሌክስ ምናምን አትበለኝ። እየሰማኝ ነው? የገረመኝ ስራውን ስለዚያ ከአንዳንድ አምሰል
ያሳቀደው ፊቱን ሲቆጠው ባንዲ አትናገረኝ። እህቷን በሞት ያጣችው ሞዴል ሩት ይርጋለም በዚህ ሳምንት ብዙዎች በአንድ ድምጽ ቆመው ሩት እንድታሸንፍ ቮት ማድረግ አለብን እያሉ ቪዲዮዎች እየሰሩና በተለያዩ ሶሻል ሚዲያዎች ላይ ሼር እየተደራረጉ ለሩት ይርጋለም ከጎኗ እንደቆመ ልናሳያት ይገባል እያሉ ነበረ። ከዚሁ ጋር ተያይዞ ሙሴ ሰለሞን የሚለን ሰምተን ነበር። 120 ሚሊዮን ህዝብ አላት የሚባል ሀገር ከ40 ሚሊዮን በላይ ኢንተርኔት ተጠቃሚ አላት የምትባል ሀገር እንዴት እዚህ ነገር ላይ መተባበር ያቅተናል? ሰው ይኸውላችሁ፣ ሁላችሁም ይሄን ቪዲዮ ለብዙ ሰዎች ላኩላችሁ፣ ሪፖስት አድርጉት። ብዙ ሰዎች ጋር እንደምታውቁት ሩት ይርጋለም ሚስ ወርልድ ላይ የተወዳደረች ነውና ከዚህ በፊትም ቪዲዮ ሰርቼላችሁ በጣም ብዙ ሰዎች ቮት አድርጋችኋል። እናም በዛ ምክንያት ሁለተኛ መታለች። ነገር ግን ይሄ በቂ አይደለም። 300 ምናምን ሺህ ነው አንደኛ ያለችው፣ እዛ ጋር መድረስ አለባት። አሁን ላይ 144 ሺህ ቮት ነው ያለው። ከዚህ በፊት ቮት ያደረጋችሁ ሰዎች በየ24 ሰዓቱ አንዳንድ ቮት ማድረግ ትችላላችሁ። ስለዚህ አንድ ሰው 10 ምናምን ቮት አለው። ከዚህ በኋላ 10 ምናምን ቀን ስለሚቀረው በየ24 ሰዓቱ እየጠበቃችሁ አንዳንድ ጊዜ ቮት አድርጉ። ከአሁን ቮት ያላደረጋችሁ ሰዎች ደግሞ ገብታችሁ ቮት አድርጉት። ከዛ በተጨማሪ ደግሞ ይሄ ቪዲዮ ውጭ ሀገር ላይ ለምትኖሩ ሰዎች እላችሁ ዶላር አክሰስ ገዝታችሁ ከ$4 ጀምሮ ከትልቅ አማውንት ዶላር ድረስ በዶላር ከፍላችሁ ነገር ግን ከፍ ያለ ቮት መግዛት ትችላላችሁ። ለምሳሌ $4 40 ቮት እና ማንኛ ላይ የመጣችሁ በእንደዚህ አይነት ነገር ስለሆነ ሁላችንም እዚህ ነገር ልንተባበር ይገባል። ሌላ ደግሞ የሶሻል ሚዲያው ተጽዕኖ ፈጣሪው ነው በብዙዎች ዘንድ ተወዳጅ የሆነው አዶናይ ለሩት ይርጋለም ያስተላለፈው መልእክት የብዙዎች ልብ ውስጥ እንዲገባም ምክንያት ሆኖ ነበር። ሃይ ሩት የኔ እህት አንድ ምክር ልስጥሽ። የቪዲዮ ያየሽው እንደሆነ እርግጠኛ ነኝ ሜቢ ማታ ብቻሽን እየተጨናነቅሽ ማንም ሰው ሳያይሽ በብዙ እያለፍሽ እንደሆነ አውቃለሁ። እኔ ልንገርሽ ይገባኛል። በጣም ብዙ ሴቶች ካጠገብሽ ናቸው። አሁን በጣም ብዙ ወንዶች ካጠገብሽ ናቸው። ብዙ ሰው ጠንካራ ነሽ ብርቱ ነሽ እያለሽ ነው። ግን ለየት ባለ መልኩ አንዴ ላወራሽ ፈልጋለሁ በዚህ ቪዲዮ ማለት ነው። እሺ ስሚ፣ አንቺ እንድታቂው የምፈልገው ሁለተኛም ሁኚ ሶስተኛም ሁኚ አራተኛም ሁኚ አንቺ ከዚህ አዋርድ በላይ እንደሆንሽ ማወቅ አለብሽ። የነሱ ዋንጫ ልታሸንፊ እኮ ትችያለሽ ወይም ደግሞ ልትሸነፊ ትችያለሽ። አንቺ ግን ከዚህ ዋንጫ በላይ እግዚአብሔር ትልቅ ዋንጫ ሰጥቶሻል። አንድ ታሪክ ልንገርሽ። አንዲት ወርቅ ነበረች። እቺ ወርቅ እንግዲህ ወደ እሳት ስትገባ እንደምትቃጠል ታውቀዋለች። እንደውም ገብታ ተቃጥላለች። ለምን እየተቃጠለች እንደሆነ ግን አይገባትም። እግዚአብሔር ብቻ ነው የሚያውቀው። እቺ ወርቅ ከዛ እግዚአብሔር ምን ብላ ጠየቀችው? እግዚአብሔር ሆይ ለምንድን ነው የምታቃጥለኝ? ይህ እሳት እኮ በጣም እያቃጠለኝ ነው። ትርጉሙ ምንድነው? አልገባኝም እኔ ብላ ጠየቀችው። እግዚአብሔር ደግሞ ዝም አለ፣ ተቃጥላ እስከምትጨርስ ማለት ነው። ከዛ ትልቁ ስቃይ ያጋጠማትና ከዛ በእሳቱ አለፈች። ከእሳቱ አልፋ ስትወጣ ግን ራሷን ስትመለከተው እቺ ወርቅ በብዙ ሰው ተፈላጊ ሆነች። በጣም ጠንካራ ሆነች። የሷ ቫልዩ በጣም ከፍ አለ። የዛኔ ገባት እግዚአብሔር የፈተናት ለካስ ለምክንያት ነው። እግዚአብሔር የፈተናት ለካስ እግዚአብሔርና እግዚአብሔር ያወቀው ትልቅ ዋንጫ ስላላት ነው። ስሚ ልንገርሽ፣ ያንቺ ትልቁ ፈተና ህይወትሽ ላይ ያጋጠመሽ ነገር ነው። ህይወትሽ ላይ ያጋጠመሽ ነገር እውነቴን ነው የምልሽ እኔ መረዳት አልችልም። because እኔ አልገጠመኝም። እኔ ተረዳሽኝ? በጣም ከባድ ነው። እንደ አንድ አዶናይ በብዙ ፈተና አልፌያለሁ። እንዳንቺ ግን እግዚአብሔርን እኔ አልተፈተንኩኝ። ተፈትኝም ለራሱ ለማለፍ ያስፈራኛል። ብዙ ሰው የሚፈራውን ነገር ነው አንቺ ያጋጠመሽ። ከዛ ተነስተሽ ከሀገር ወጥተሽ ሌላ ሀገር ውስጥ ሄደሽ ከማታውቂያቸው ተወዳዳሪዎች ሰዎች ጋር ሆነሽ ፈገግ እያልሽ መድረክ ላይ እየወጣሽ ታሪክን እየተናገርሽ ለዓላማሽ ስትቆሚ ምን ያህል ሴቶች እያዳንሽ እንደሆነ ይገባሻል። አንቺ የዚህ መድረክ ዋንጫ አይደለም የሚገባሽ፣ የሚስ ወርልድ ዋንጫ አይደለም የሚገባሽ። እግዚአብሔር የሸለመሽ ዋንጫ አለ ኦሬዲ። ከዚህ ዋንጫ በላይ ነሽ፣ ከዚህ አዋርድ በላይ ነሽ። እውነቴን ነው የምልሽ። ኦሬዲ ሀገርሽን አስጠርተሻል። እንግዲህ ሀገርን ማስጠራት ማለት ብዙ ሰዎች ምንድነው የሚመስላቸው? ኢትዮጵያ ሲባል ይመስላቸዋል። አይደለም። የብዙ ሴቶች ስቃይ፣ የብዙ ወንዶች ስቃይ ተጋርተሻል አንቺ። እዛ መድረክ ላይ የወጣሽ ቀን ታሪክ ሰራሽ፣ አሸነፍሽ፣ በቃ ዋንጫ ተሸለምሽ። ኦሬዲ ትልቅ ጥንካሬ ነው እወቂው። ምንም ያህል ብዙ ሰው ቢያበረታታሽ መጨረሻ ላይ እንደምታለቅሽና በብዙ ስቃይ እንደምታልፊ አውቀዋለሁ። የተናገርኩሽ ነገር ልብሽ ውስጥ ያለው ስቃይ እንደማያሻሽለው አውቃለሁ። ግን ደግሞ ይህ ስቃይ አንቺ ወደ ወርቅ ከወርቅም በላይ እየቀየረሽ እንደሆነም እንዲገባሽ እፈልጋለሁ። ብዙ ሴቶች አሉ በማይታመንና በከባድ የሆነ ነገር እያለፉም የሚገኙ። አንቺ ከዛ ስቃይ ተነስተሽ እዚህ መድረክ ላይ መቆምሽ ለነሱ ምን ያህል ምሳሌ እየሆንሽ እንደሆነ ታውቂዋለሽ። ግን ይገባሻል?
ያንቺ ስቃይ ለምክንያት እንደሆነ እወቂ። አንቺ ተሰቃይተሽ በሺዎችና በሚሊዮኖች ሴቶች እየዳኑ ነው። ብዙ ወንዶችም እየዳኑ ነው። ይሄ ከሴት ከጾታ ያለፈ ነገር ነው። ከብሔር፣ ከፖለቲካ፣ ከቋንቋ፣ ከቀለም፣ ከደም ምናምን ያለፈ ነው። እዛ መድረክ ላይ ወጥተሽ ስለ ታሪክ ስትናገሪ፣ ያንቺ ታሪክሽን ስትናገሪ እያለቀሱ የነበሩት ኢትዮጵያውያን ብቻ አይደሉም። አይቻቸዋለሁ። ስፓኒሾች ነበሩ፣ ከሌላ ዓለም ክፍል የመጡ ሰዎች አሉ፣ ሴቶች አሉ። እነዚህ ሴቶች እያለቀሱ ነበረ። ምን ሆኖ ነው ያለቀሱት? ቋንቋ አይገድበውም ያንቺ ስቃይ። ልንገርሽ፣ ያንቺ በረከት ቋንቋ ድንበር አያቆመውም። እወቂው። በፈተናሽ ልክ እግዚአብሔር ሰጥቶሻል፣ ተሰጥተሻል። እሺ፣ ብርታትሽ ትልቅ ነው፣ በረከትሽም ትልቅ ነው። በፈተናችን ልክ 10 እጥፍ 100 እጥፍ ነው የምንባረከው። ልንገርሽ፣ እህትሽም እየኮራችብሽ ነው። እግዚአብሔርን እህትሽ እየኮራችብሽ ነው ከምታስቢው በላይ። እኔ ውስጤ ይሰማኛል። ይህ ውስጥህን አይተ ፊልም የምታደርገው ነገር ነው። እያረግሽ ያለሽው ነገር የጀግንነት ነገር ነው። ልንገርሽ፣ ጀግና አዋርዱ እንዳያጨናንቅሽ። ቮት ያርጉሽ አያርጉሽ አንቺ ጉዳይ አይደለም። ልንገርሽ፣ ጀግንነትሽ ራሱ እየተናገረልሽ ይገኛል። አዶናይ ቮት አርጓት ብሎ ቪዲዮ ሰራልሽ፣ ያቺኛዋ ቮት አርጓት ብላ ቪዲዮ ሰሩልሽ። who cares? you've already won። አሸንፈሻል። ኦሬዲ በቃ አሸንፈሻል። ጨራርሰሻል። ዋንጫሽን ተረክበሻል። like literally ተቀበለሽዋል። ክራውን እግዚአብሔር ሰጥቶሻል። የመድረክ ክራውን ምንም አያደርግልሽም። ልንገርሻ፣ እንደውም መድረክሽ ላይ ወደዛ መድረክ ላይ መውጣትሽ አሸንፊያለሁ ማለት አለብሽ። በቃ ያቺ የውስጥ አሸናፊነት ስትመጣ ደግሞ ታይዋለሽ። ማታሸንፊው ነገር የለም። ሁሉ ነገር ታሸንፊዋለሽ። የኔ እናት በርቺ፣ እሺ፣ አይዞሽ። ቻው። እጅግ በጣም የወረደና ልፍስፍስ ማህበረሰብ እየተፈጠረ ነው ትለናለች ልጅ ማኛ። እጅግ በጣም ጠቃሚና ሁላችሁም መስማት አለባችሁ ብዬ ስላሰብኩኝ የልጅ ማኛ ንግግርንም ይዤላችሁ መጥቻለሁ ማለት ነው። ቪዲዮን ሰምተን ነው እንመለስ። ቅሌታም ትውልድ እያፈራን ነው። ኢትዮጵያዊ ሆነ በኢትዮጵያዊ ገዳማት ላይ በጸያፉ አፍህ የተከፈተልህ ሰው ካለ ይሄን ስማ። እንግዲህ አዳምጥ። ያለ ገዳማቱ ሀገር ብለህ የምትጠራው የሀገር ታሪክ የለህም። እንዴት? ተራ ቁጥር 1 የታሪክ ጓዳና የማንነት ማህደር ናቸው ገዳማቱ። የምትኩራራበት ባለም መድረክ ሄደ ኢትዮጵያ የራሷ ፊደል፣ የራሷ ቀን መቁጠሪያ፣ የዘመን አቆጣጠር፣ የቁጥር ስርዓት ያላት ብቸኛ አፍሪካ ሀገር ያደረጓት ገዳማት ናቸው። ያለ ገዳማቱ የኢትዮጵያ የነገስታት ታሪክ፣ የዓለም አቀፍ ዲፕሎማሲ ሰነድና ጥንታዊ ብራናና መጽሐፍት የሉም። ታሪክ የለህም። ያለ ገዳማቱ ኢትዮጵያ የጥበብና የሳይንስ ስልጣኔ የላት። ቱሪስት እንዳይል በር የከፈትክለት የላሊበላ ፍልፍል አብያተ ቤተክርስቲያናት፣ የደብረ ዳሞ፣ የዋልድባ፣ የጣና ገዳማት፣ የጥንቱ የኢትዮጵያ የኢንጂነሪንግ የስዕልና የህንፃ ጥበብ በጠቅላላ የኢትዮጵያ ጥንታዊ ምህንድስና የኪነ ህንፃ ልቀት ለዓለም ያስመሰከሩልህ እነዚህ ገዳማት ናቸው። አለበለዚያ ታሪክ የለም። ያለ ገዳማቱ በየቦታው ሄደ የምትኩራራበት በባርነት ያልተገዛች ሀገር ኢትዮጵያ የምትላት ታቦት ይዘው በመዝመት የሰራዊቱን ሞራል የገነቡ ህዝቡን በፈርሃ እግዚአብሔር አንድ አድርገው ሀገር ድንበሩን እንዲጠብቅ ለሃይማኖቱ እንዲገዛ አልፎም ቅድመ አያትህን ከኩንታኪንቴ ጅራፍ ያስጣሉ እነሱ ናቸው። የሀገር መከላከያ መንፈሳዊ ምሰሶች ገዳማት ናቸው። የምዕራባውያን የዘመናዊ ሕክምናና ሳይንስ ሳይመጣ ለክፍለ ዘመናት የሀገሪቷን እጽዋት፣ ማዕድናት፣ ጸበላት አቀናጅተው በሀገር በቀል የእጽዋት ሕክምናና የስነ ልቦና ፈውስን ትራዲሽናል ሜዲሲንና ሳይኮቴራፒን አንድ ላይ ሰንገው ጤነኛ ወላጅ የሰጡ እነሱ ናቸው፣ ገዳማት ናቸው። ዘመናዊ ህገ መንግስትና መጽሐፍት ከመቀረጻቸው አስቀድሞ ሀገሪቱ የምትመራበትን ፍትሐ ነገስት ስርዓት እና ዛሬ የምትኖርበትን ስርዓተ ማህበረሰብ በማስተርጎም ለንጉሳውያን አማካሪ እንዲሁም የፍትህ መሰረት ሆኖ የኖሩት ገዳማት ናቸው። ዘመናዊ ዩኒቨርሲቲ ሳይመሰረት የላቀ የፍልስፍና ስርዓትን በቅኔ የስነ ጽሁፍ ጥበብን በጥልቅ ትርጓሜና ፍልስፍና ለሀገሪቱ ልሂቃን ሲያስተምሩ የኖሩ የጥንት ከፍተኛ ትምህርት ተቋማት ገዳማት ናቸው። በገዳሙ ስራ መፍታት መዝናናት ለመሰለ ሳይሰሩ መብላት አይገባም የሚል ጥብቅ የሥራ ባህል በማስፈን ለግብርናው መሻሻል፣ ለአትክልትና ፍራፍሬ ልማት የእጅ ጥበብ ስራዎች ፈርቀዳጅ አርአያ ሆነው የኖሩት ገዳማት ናቸው። ካልክስ ታይም ማኔጅመንት ከዘመናት በፊት ቀርጸው የኖሩት ገዳማት ናቸው። ጸሎት፣ ስራ፣ ጥናት፣ እረፍት ለሁሉም ጊዜ አለ። ከእንስሳት ቆዳ ብራና በመቅደድ ከእጽዋት ከአፈር ቀለማት በመቀመም መጽሐፍት በብዕር የመጻፍ የመቅረጽ ጥበብን ማይክሮግራፊን ያስተማሩ የሀገሪቱ ስነ ጽሁፍ ምንጭ ገዳማት ናቸው። ትምህርት ቤት የሀገር መሪዎች የነገስታት ሞራልና የስነ ምግባር ትምህርት ቤት ገዳማት ናቸው። ወላጅ ለሌላቸው፣ ረዳት ለሌላቸው አረጋውያን፣ በህይወቱ ጣውረድ ለተሰበሩ ዜጎች
ያለምንም ልዩነት ተቀብለው የሚመግቡ የሚንከባከቡ ሶሻል ሴፍቲ ኔት መጠለያ ሆነው የኖሩት ገዳማት ናቸው። ዛሬ የምትኮራበት ቱሪስት የምትስብበት ዓለም አቀፍ ደረጃ ቅርስነት ላይ የተመዘገቡ ጥምቀትና መስቀል መሰል በዓላት ስርዓታቸውን ክብራቸውን ሳይቀንስ ለሺህ ዓመታት እንዲዘልቁ መዋቅራዊ መሰረቶች የሆኑት ገዳማት ናቸው። ሴቶች በማህበራዊ አመራር ሚና እንዳይኖራቸው በሚጨቆኑበት ዘመን እንደነ እቴጌ እሌኒ እንደነ እቴጌ ምንትዋብ ያሉ መሪ እናቶች የፖለቲካና የጥበብ ስልጣን ላይ እንዲወጡ መንፈሳዊና ስነ ልቦናዊ መሰረት የጣሉት እነዚህ የሴቶች ገዳማት ናቸው። በዋሻና በከርሰ ምድር ከጠላት ወራሪ ታሪክህን ሰንገው ደብቀው እየታረዱ ያቆዩልህ ገዳማት ናቸው። እንደ ንጉስ ካሌብ እንደ ንጉስ ላሊበላ የስልጣን ጥመኝነትን በቅድስና የሰበሩና ያስተማሩ ተቋማት ገዳማት ናቸው። ጥንታዊ ብረታ ብረት ማዕድናትን የማቅለጥ ጥበብ ለመሳሪያ፣ ለጌጣጌጥ፣ ለነሐስ መስቀሎች እንዲሁም ለደውሎች የማዕድን የማቅለጥ ጥበብ ወይም ሜታለርጂን የዳበረው በገዳማት ነው። የሀገሪቱ የውሃ ምንጮች ፈሳሽ ወንዞች እንዳይደርቁ ደኖች እንዳይጠፉ በዙሪያቸው ያሉትን ተራሮች ደኖችን በጥብቅ ሃይማኖት ከልለው ዛሬ የምትተነፍሰውን አየር ያስረከቡህ ገዳማት ናቸው። የጎሳ የቋንቋ ልዩነት ሳይገድባቸው የኢትዮጵያ ብዝሃነት ውበትና የአንድነት ትልቁ ማሳያ ሆነው የኖሩት ገዳማት ናቸው። ደከመህ አይደል? አይዞህ። በኢትዮጵያ ማህበረሰብ ውስጥ ለዘመናት የጸናው የሀገሪቱ ማህበራዊ መረዳጃ መሰረት የሆኑት እድርና እቁብ የመረዳዳት እሴት መዋቅር ቀርጸው ያስተማሩት ገዳማት ናቸው። የጂኦሜትሪና የንድፍ ጥበብ፣ ታሪካዊ ዋሻ፣ ብልሃትና አርቅቆት፣ ፍልስፍና፣ ፉከራ፣ ቀረርቶ፣ ለቅሶ፣ ግጥሞቹ፣ የሰዋሰው ስርዓቶቹ፣ ኦራል ሊትሬቸር የሰጡን ፍጹም ትህትናን በተግባር የሚታይበት ብቸኛ ቦታ ገዳማት ናቸው። ስለ ብዙ ያወራው መሰል አይደል? ለጆሮ እንዳይከብድ መንፈሳዊ ትግሉን መስዋዕትነቱን ገድሉን አውጥቼልህ ነው ከታሪኩ አዝናለኝ ስነግርህ። ያለ ገዳማቱ ሀገር ብለህ የምትጠራት የሀገር ታሪክ የለህም። በገዳማት ላይ አፍህን ስታላቅቅ ከቅሌታም ትውልድ አንዱ እንደሆንክ ወቅ። አዎ ሳይማር መመረቅ ሳያነብ ማወቅ ከአባቶች ስር ቁጭ ብሎ ሳይጠይቅ መረዳት የሚፈልግ ቅሌታም ትውልድ እያፈራን ነው። ሌላው ደግሞ ሰዎች እርዳታ ቪዲዮ ሲሰሩ መቅረጽ አለባቸው ወይንስ የለባቸውም? መንገድ ላይ አንዲት እህታችን ለበጎ አድራጎት ስትል ካሜራዋን ይዛ የጎዳና ልጆችን እየረዳች ልትለቅ የነበረው ቪዲዮ ላይ አንድ ወንድማችን አስቁሟት ነበረ። የሁለቱ ንግግርንስ እንዴት ታዩታላችሁ? መቀረጽ አለበት ወይንስ የለበትም? ቪዲዮን ተመልከቱን። የሚሰማችሁን ሀሳብ አስተያየት ደግሞ እናንተ ኮሜንት ላይ ታስቀምጡልኛላችሁ። ጎዳና ልጆች ያሉበትን ሁኔታ አይተን ከዛ ልብሶች አሰባስበን ምግብ አዘጋጅተን እንትን እያልናቸው ነው። ለምን ይቆማል? እኔን እኮ ነው እየቀረጸ ያለው። አንተ ቆይ እና እንደዛ ነው እያደረግን ያለ ነው። አንድ ላይ ሄደን ምግብ በልተው ልብስ ወስደው ሊሄዱ ማለት ነው። ፍቃድ ሲዘፈር ያለው ፍቃድ እና ዝም ብለህ ወራና የነሱ ለመርዳቱ ቆይ አሁን እናንተ ነገር ከማን ነው የምለምነው? ከማን ነው የምለምነው? የነሱ ፎቶ ወስደሽ ሰልፍ ለምን ይሆናል? ምን ታውቃለህ? ከማን ነው የምለምነው? ምን ሆነ? ሰው ከዚህ በፊት እንደ ፈረንጆቹ እየቀረጹ ነበር። እንደዛ አጋጥሞ እንዴ ማስያዝ በአንተ ምክንያት ነው ሰው የማይረዳው። በእንዳንተ አይነት ሰው ምክንያት ነው ሰው የማይደርስላቸው። ለምን አልቀስርም? ልክ አይደለም። በጣም ጥሩ ስራ አይደለም። ምንድነው? ሰው ነኝ ሰው ነኝ ሚዲያ ባለሙያናት ሰው እየረዳች ነው። ምንድነው? አንተ ምን አስተዋጽኦ አድርጋለህ? እስኪ ለምሳሌ ለነዚህ ልጆች ዳቦ ገዝተህ አመሰግናለሁ። መጀመሪያ ምን እንደምትሰራ በትክክል ጠይቅ። በአግባብ ልጆቹ ጋር ላይ ከተላቀ ሰው ከፊት እንትን አንተርበ እየተደረገ እሱ እየቀረጸ ነው። እሺ እኛ ከየት ነው የመጣን ያለ ነው? እናንተ አትናከብ ያደሩብስ አይ እነሱ ጋር ያው እንዲፈቱ እንዲያስቀሩልን እኮ ነው እንዲያባሩ እንትን የሚያስብል ነገር እየተናገረች ከሆነ ሌላ በሌላ ትርጉም ሌላ ነገር እየተናገረች ካለ ነገር በቃ መጠቀሚያ ያደረገች ምናምን ከሆነ ንገረን። ያለ አማርኛ ነው እያወራችሁ አማርኛ ነው እያወራችሁ አሁን አማርኛ ነው እያወራን ሁለቱ አማርኛ ነው እኮ። ስለዚህ እኔ እነሱን መርዳት ማገዝ ነው ያለው። አሁን ለማገዝም በምን ተውቀ ይሄው እኮ አብረን ከልጆቹ ጋር ካወርታን ጨርሰን እነሱ ለራሳቸው ማሰብ የሚችሉ ልጆች አይደሉ አለ። እኔ ለምንድን ነው ማለት
ባለፈው ምን ነው እዚህ ጋር ተደረገ ስለዚህ ጋር ለምን ዛፋት እኔ ለምን አረዳሽ ብዬ እኔ ለምን ዛፋት ምክንያቱም ምንድነው አይ ጀስት አንተ ንገረን የሆነ የሚነካው ነገር ይኖራል ማለት ጀስት አይ ነው ቆይ ምንድነው የፈለከው አንተ የፈለከው ሰው ስራ ጨርሼ እየገባሁ ነው ወደ ቤት እሺ እሺ እነሱ ከሷ በኋላ ነው አለ እየሄዱ ነው እሺ እሱ ካሜራ እየቀረጸ ምንድነው የምትቀርጸው ምንድነው ብለህ ጠየቅ አዎ መብት አለ መጠየቅ አንተ መብት አለ መጠየቅ እንደ ኢትዮጵያዊ ነን ለምን ኢትዮጵያዊ በመሆን ብቻ መጠየቅ ትችላለህ የሚሰራው ስራ መጀመሪያ እሷን ፐርሰናሊ መጣቃት ከሆነ ትጠይቃለህ እንዴ ትጠይቃለህ ስለምትሰራው ስራ መልሱ መስጠት አለበት ግዴታ የለባትም ለአንተ ግዴታ የለባትም ለህግ አካል ነው አይደለም ስንነግርህ ምንድን ነው ያልከን አሁን እኔ ደስ ብሎኝ ነው ቤተሰቦች ለዛሬ ጄላችሁ የመጡት የተመረጡ ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችኋችሁም አልጠራጠርም። ቪዲዮ ላይክ ሳታደርጉ ጀምራችሁም ላይክ ማድረግ እንዳይረሳ። ሐሳብ አስተያየታችሁን ወንድማዊ ምክራችሁን ደግሞ ኮሜንት ላይ በነጻነት ማስቀመጣችሁን እንዳትረሱ። ቀጣይ በአዳዲስ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።